ያልታሰበ ስቃይ ተራኪ ኢናያ። ለቻናላችን አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ስራዎቻችንን ያበረታቱ። ስለምትከታተሉን ከልብ እናመሰግናለን። ክፍል 7 ተዘጋጅቼ ስወጣ ነበር በር አካባቢ ያለችው ድንጋይ ላይ አባቴ ቁጭ ብሎ ያገኘሁት። ሳይው አላስችል ብሎኝ ወደ እሱ ሄጄ ትላንት እኮ ፈተና መለጠኝ አልኩት። ለወሬ ማስጀመሪያ ከተቀመጠበት ተነስቶ በእኔ ምክንያት ነው አይደል እኔ አስረፍጄብክ እና ምን አለው አለኝ በጸጸት ድምፅ። ወላጅ አምጣ ተባልኩ። ይቅር በላይ ልጄ እና ለእናትህ ነገርካት ትሄድልሃ አለኝ። ትንሽ ላስደስተው ፈልጌ ስለነበር አይ ለእናቴ ያልነገርኳትም ትቆጣኛለች አንተ አትሄድልኝም አልኩት። በፈጣሪ ስም ፊቱ ላይ ያየሁትን ፈገግታ አሁንም ድረስ አረሰው። የሚመስለው 10 ሚሊዮን ብር እጣ የደረሰው ነበር። አላመነም። የምርክን ነው አባለኝ። አባቴ አይደለ እንዴ አልኩት። ድምፅ አውጥቶ ከት ብሎ ሳቅና ጎትቶ ተቀምጦበት የነበረው ድንጋይ ላይ አስቀምጦ 10 ደቂቃ ብቻ እንድጠብቀው ነግሮ እየሮጠ ሄደ። ግራ ገብቶኝ ነበር። የት ሊሄድ ነው? ምን ይዞልኝ ሊመጣ ነው ብዬ ሰፍ ብዬ መጠበቅ ጀመርኩ። እስከሚመጣ ድረስ እያሰብኩ ነበር። ምን ያህል ቢወደኝ ነው ትምህርት ቤት ሄድልኝ ስላልኩት ብቻ እንደ እብድ ብቻው እንዲስቅ ያደረገው። በጣም ነበር የገረመኝ። በዛ ላይ ትላንት ያወራነውን ነገር ለማመን ተቸግሬ ስለነበር ለእናቴም ለአያቴ ምንም አልተናገርኩም። አሁን ላይ ሳስበው ግን አባቴ እውነት ያለው ይመስለኛል። በዛች ቅጽበት ነው አትፍረድ የምትለውን ቃል ያመንኩባት። ምክንያቱም አባቴ ላይ በከባዱ ፈርጄበት ነበር። ሙሉ በሙሉ ውሸታም፣ አስመሳይና ከሃዲ ብዬ ነበር። ምክንያቱም ለምን እንዳገባ አላወኩም። ይህ ነገር እውነት ከሆነ ግን ያልታሰበ ስቃይ ውስጥ ለመግባቴ ዋና ተጠያቂ አያቴ ናት የምትሆን። ግን ደግሞ እሷም ላይ መፍረድ አንችልም። ምክንያቱም በቃሉ አትፍረድ ይላልና። ብቻ ግን አባቴ 10 ደቂቃ ቢልም በግምት 20 ደቂቃ አስጠበቀኝ። ዞሮ ዞሮ ስለ አንድ ሰው ወደ እኔ ሲመጣ እየታየኝ ነበር። እውነት ለመናገር አጠገቤ እስከሚደርስ እሱ መሆኑን አላወኩም። ምክንያቱም መጣው ብሎኝ የሄደው አባቴ ቡርክክ ብሎ ነበር። አሁን ሲመጣ ግን ልክ እንደ ባንክ ሰራተኞች ወደ ሰማያዊ የሚያደላ ሱፍ በነጭ ሸሚዝና በጥቁር የሱፍ ጫማ ዘንጥ ብሎ ጥቁር መነጽሩን አድርጎ ነበር የመጣው። በጣም አምሮበት ነበር። በዚህ የወታደር አቋሙ አለባበሱ ሄዶበት ነበር። ደግሞ እናቴና አባቴ በልጅነታቸው እንደወለዱም ያስታውቃል። ምክንያቱም ሁለቱም ወጣትና ቆንጆ ናቸው። እንደዚህ ለምን እንደተቀየረ ስላልገባኝ ዝም ብዬ እየተመለከትኩት ነበር። ግራ መጋባቴ ፊቴ ላይ ያስታውቃል መሰለኝ። አምሮብኛል አይደል አለ ፈገግ ብዬ። አዎ ግን እኔ እኮ አብረን የምንሄድ መስሎኝ እየጠበቅኩ ነበር አልኩ። እንዴ አብረን የምንሄደው ግን ቆንጆ አባት እንዳለክ እንዲያስቡ ስለምፈልግ ነው። ምላሽ ሳልሰጠው ፈገግ ብቻ ብዬ እንሂድ ብዬው መጓዝ ቀጠልኩ። እውነቱ ግን እሱን አለማድነቅ ፈልጌ ሳይሆን ከዛ በላይ በአውራም ብዬ እንደሚያመልጠኝ ስለማወቅ ነው። እሱም ራመድ ብሎ ደረሰብኝና እኔ እኮ ደስ እንዲለህ ብዬ ነበር፣ ከደበረ ተመልሽ ልቀይረው አለ። ኧረ በጣም ደስ ብሎኝ ነው አልኩትና ለምንድን ነው እንደዚህ ለበስከው አልኩት። ምን መሰለ ልጅ የዘመኑ ሰው ባለባበስህን የሚፈርጅ እናም የሚገምት። ለምሳሌ እንደዚህ ለብሼ ሲሄድና የዙትር ልብስ ለብሼ ሲሄድ ላንተ ያላቸው አመለካከትም ሆነ የሚሰጠው ክብር የተለያየ ነው። ቆይ ስንደርስ እንዴት እንደሚያስተናግዱን ታያለህ። በፈገግታ ተሞልቶ እኔ ግን ከዚህ በፊት እንደዚህ አይነት አስተያየት ስለሌለኝ ገርሞኝ ነበር። ትምህርት ቤት ደርሰን ለጠባቂያችን አባቴ እንደሆነና ወላጅ አምጣ ተብዬ እንደሆነ ነገርኩት። ኮፍያውን አውልቆ ከተቀመጠበት ተነስቶ ጎንበስ ብሎ ሰላምታ ሰጠው። አባቴም እጁን ደረቱ ላይ አድርጎ አንገቱን ሰበር አድርጎ ሰላምታውን መለሰ። ከዛም ወደ ቢሮ ስንሄድ ዳይሬክተራችን ከተቀመጠበት ተነስቶ ሰላም አለውና በእጁ እንዲቀመጥ ነግሮት እሱም ተቀመጠ። በጣም ትህትና በተሞላበት መልኩ አወሩ። አባቴ በጣም በእርጋታና በኩራት ነበር ሲያወራ የነበረው። የመጣንበት ምክንያት አስረድቶት እንደጨረሰ ዳይሬክተራችን
ልጅህ በጣም ጎበዝ ተማሪ ነው። የማለፍ ፈተናውን ብንም እንደሚያልፉ አልጠራጠርም። እንደ ትምህርት ቤቱ ሕግ ግን መቅረት ክልክል ስለሆነ ነው። ለማንኛውም ግን ትላንት የተፈተኑትን ፈተና አሁን ላይ እዚሁ ተፈትኖ ይገባል። ችግር የለውም አለ። አባቴም በኩራት ቁጥብ ያለ ፈገግታ አሳየው ነው። አዎ በጣም ጎበዝ ልጅ ነው ያለው። በውጭ ህይወቱም በጣም አስተዋይና ታዛዥ ልጅ ነው። ለብዙዎቹ ምሳሌ እንደሚሆን አልጠራጠርም። እናቱ ስርዓት ባለው መንገድ ነው ያሳደገችው አለው። አዎ እሱ ያስታውቃል። የጥሩ ቤተሰብ ልጅ እንደሆነ ያስታውቃል። ስለ ትምህርት ቤቱ አስተያየትና እንዲጨምር የምትፈልገው ነገር ካለ አስተያየት ሰጥተህ መውጣት ትችላለህ አለው። ልጅ እንደሚነግረኝ በጣም አሪፍ ትምህርት ቤት ነው፣ በዚሁ ቀጥሉ፣ እናመሰግናለን ብለው ተነስተው ሰላም አለው። እናም ወደ ክፍል እንድገባ ነግረውኝ እነሱ እዛው ነበሩ። እኔ ግን በአባቴ በጣም ተደሰቱ። በጣም ቁም ነገረኛ ንግግር ነው ያለው። በዛ ላይ አብረን እንደምንኖር አድርጎ ተናገሩ። እረፍት ሰዓት ቢሮ ተጠርቼ ፈተናውን ተፈተንኩ። በጣም ቀላል ነበር። ቶሎ ሰርቼ ወጣሁ። ሙሉ ቀኑን ስለ አባቴ ሳስብ አልኩም። እናም ወደ ቤት ሰዓት እንደምንም ደርሶልኝ ስወጣ በር ላይ አባቴ ከጠዋቱ በሌላ መልክ ጥቁር ሱፍ በቢትልስ ቲሸርት ለብሶ ዳይሬክተራችን ጋር ቆሞ እያወራ አየሁት። እየሮጥኩኝ እጄ ካጠገባቸው ስደርስ ዳይሬክተራችን በጣም በፈገግታ ተሞልቶ ሞቅ ያለ ሰላም ተሰጠኝ። ግራ ገብቶኝ አባቴን ስመለከተው ምን ብዬ ነበር በሚል መልኩ ተመልክቶኝ ፈገግ አለ። ከዛም ከአባቴ ጋር ሰላም ተባብሎ ወጣን። ገና ከበሩ አጠፍ ከማለታችን ክት ብሎ ሳቀ። እኔም ዝም ብዬ ተመለከትኩት። አየክ አይደል ልጅም ዛሬ እኮ ስትጎርርባቸው ነው ያልኩት። በቀን 2 ሱፍ ቀየርሽ አለኝና እየተሳሳቅን ቤት ደረስን። በር ላይ ስንደርስ ሁለታችንም ቆም። ከዛም አባዬ ዛሬ በህይወቴ ላይ አንድ ጠቃሚ ትምህርት ሰጥተኛል፣ አመሰግናለሁ፣ ግን እንዳታለቅስ አልኩት። እንደሚያለቅስ እርግጠኛ ነበርኩ። ምላሽ ሳይሰጠኝ ዝም ብሎ ቆመ። እኔም ወደ እሱ ሄጄ አቀፍኩትና እየሮጥኩ ወደ ቤት ሄጄ በር አንኳኳሁ። እናቴ ከፍታልኝ ወደ ውስጥ ገባንና ዩኒፎርሜን እዛው ሳሎን እንደቀየርኩ አደይ አልኳት። ወይም አረ እያለችኝ የመጣ ይምጣ ብዬ ዛሬ አባቴ ትምህርት ቤት የወሰደኝ ስላት ምን የሚል የቁጣና የንዴት ድምፅ ሰምቼ ስዞር አብነት መኝታ ቤቱ ጋር ቆሟል። ደንግጬ ስለነበር ዝም ብዬ ተመለከትኩት። እሱ ግን ኩስትር ብሎ ወደ እኔ ተጠጋና ማነው ቤት ያደረሰ አለኝ። ግራ በመጋባት ትንሽ ተመለከትኩትና ጉሮሮኝ ጠራርጌ ምን አገባ አልኩት። ረጋ ባለ ድምፅ። እንደዚህ አይነት መልስ ከኔ ስላልጠበቀ ደንግጦ እናቴን ተመለከታት። በእርግጥ እኔም እንደዛ ለማለት አልፈለኩም ነበር። ቁጣ ብሎ ሊቆጣጠረኝ በሚመስል መልኩ ስለተናገረኝ ነው በንዴት እንደዚህ ያልኩት። ትንሽ ተግዤ ወደ እናቴ ስዞር በቁጣ እየተመለከተችኝ ነበር። ቶሎ ብራ ይቅርታ ጠይቅ፣ እንደዚህ ይባላል አለችኝ ጮክ ብላ። ይበልጥ ተናድጄ ሁለቱንም ጥያቸው መኝታ ቤት ገብቼ በሩን ቆልፌ ተኛሁ። ለትንሽ ደቂቃ ዝምታ ነበር። ትንሽ ቆይተው ግን ምን እንዳልተፈጠረ እየተሳሳቁ ማውራት ጀመሩ። ምንም ነገር ልሰማ ስላልፈለግኩኝ ትራሱን ጆሮ ላይ ጭኜ ተኛሁ። እንቅልፍ ወስዶኝ ነበር። ማታ ላይ ወንድሜ በር ሲያንኳኳን የተነሳው። ከዛን ከፍቼለት ገባና እናቴ ምን እንዳለችው ባላቅም ሲመጣ አልጋ ላይ ቁጭ ብሎ እግሩ ላይ ያስተኛኝና ፀጉሬን እያሻሸ ልክ እንደ ታላቅ እህት አባበለኝ። እኔም ክፍት ሲለኝ ወንድሜ ግን ለምንድነው እንደዚህ የተወሳሰበ ህይወት ውስጥ የገባ ነው አልኩት ምርር ባለ ድምፅ። እንደዚህ ካልሆነማ ህይወት አሰልቺ ትሆን ነበር። ደግሞ እኛ እኮ ደስተኛ መሆን እንችላለን። ምን ጎደለን? ደግሞ ለምንድነው የከፋል? ኡፍ ወንድሜ ሁሉንም ነገር አሰልቺ ነው፣ አእምሮዬን እያመመኝ ነው ስለው ሳቀ። አትሳቅ ወንድሜ፣ አስተዋይ ባልባል እንደ ማንኛውም ህፃን የጠፋው ሁሉም እንደ ህፃን ባላወቀ እያወለፍኩኝ እየተጫወትኩ ባዶ ይሻለኝ ነበር። ጭንቀት መቋቋም አልቻልኩም። ሁሉም ነገር እያስጥላኝ ነው። ምን እንደማደርግ አላውቅም አልኩት ከተኛውበት እየተነሳ። ምንድነው የሚያስጨንቀህ ንገረኝ እስኪ አለኝ። በቃ ወንድሜ ትላንትና አባቴን አግኝቼው ነበር። በጣም እያለቀሰ ስለነበር አሳዝኖኝ አወራሁት፣ ግን ምክንያት እንዳለው ነገረኝ። ምንድነው ምክንያቱ? በቁጣ አያቴ አደይ ሌላ ባል እንዳገባችና እንዳይረብሸን አስጠንቅቃው ነበር እንጂ እሱ ሊያገኝ ሞክሯል።
በዛ ላይ አንድ ጊዜ እወድሃለሁ ስላልኩት ምን ያህል እንደተደሰተ ብታዩ ሲያሳዝን። በዛ ላይ ደግሞ ሚስት በጊዜው ከድህነት ስላወጣችሁ እንጂ ወዷት አልነበር። እናም እናቴንም ወዳታል። ዛሬ ደግሞ ትምህርት ቤት ሄድልኝ ስለው ዝንጥ ብሎ ለብሶ መጣና ትምህርት ቤት ሄዶ በስርዓት አወራልኝ። በፈገግታ ወሬ ልቀጥል ስል እናቴ አላም ነው አይ እያለ ጭንቅላቱን ይዞ ጥሎኝ ከክፍል ወጣ። ደንግጬ ወንድሜ እያልኩ ስከተለው ሶፋ ላይ ቁጭ አለና እንዳልጠጋው በምልክት ነገረኝ። እኔም ፈርጄ እናቴን መኝታ ቤት አንኳኩቼ ጠራዋል። ገና በሩ እንደከፈተችው ወንድሜን ስታየው አሚኑ ምን ብለው ነው ብላ እየሮጠች ሄዳ አቅፋ እያባበለችው ነበር። እኔ ግራ ገብቶኝ እያየሁት ነው። ስታቅፎ ማልቀስ ጀመረ። አደይ እናቴን አፈቀችኝ አላት። እናቴ በአንዴ እንባዋ መለጣት። እሺ ያለች ዝም እንዲህ ለማድረግ ሞከረች። እሱ ግን ለምንድን ነው እንዲህ የምሰቃየው? ልቤን አመመኝ እኮ አእምሮዬን አመመኝ እያለ እንደ እብድ አደረገው። ከዚያ በላይ እሱ ሲያለቅስ ማየት ሲከብደኝ አልጋዬ ላይ ቁጭ አልኩ። ግን ለምንድን ነው ወንድሜ ስለ አባቴ ሲወራ ነው ቤቱን ሲያይ የሚረበሸው? የክስቴ ሞት ከአባቴ ጋር ምን ያገናኘዋል? የዛን ቀን ወንድሜ ከእናቴ ጋር ስለተኛ ብቻዬን ነበሩ። እንቅልፍ ወሰደኝ ራሱ ሊነጋጋ ሲል እናቴ መታ ስቀሰቅሰኝ የነቃሁት። እንደተነሳው አደይ ወንድሜስ አልኳት። ወጥቷል፣ ከትምህርት ቤት ስትመለስ ታገኘዋለህ አለች። ወንድሜም ቤት ውስጥ መሆን አይፈልግም። ሁሌም እንደ ሰራተኛ ጠዋት ወጥቶ ማታ ነው የሚገባው። ቅዳሜና እሑድ ብቻ ነው አብረን የምናሳልፈው። ቁርስ አቅርባለኝ ስለነበር ተጣጥቤ ወጣሁኝና ትንሽ አስቤ አደይ አልኳት። ወይም አረይ አለች እንደተለመደው። አንድ ጥያቄ ልጠይቅሽ አትዋሽኝም አልኳት። እዋይ ከአንተ ምን እደብቃለሁ አቡ ጠይቅ አለች። በእጅ ያዝኩትን ምግብ መለስኩትና እጄን እያራገፉ ለምንድን ነው ወንድሜ ስለ አባቴ ሲነስ የሚያመውና የሚናደደው? አባቴ ከአክስቴ ሞት ጋር ምን ያገናኘዋል አልኳት። ኮስተር ብላ ቀና ብላ አየችኝና ምን ያገናኘዋል ብላ ጥያቄን በጥያቄ መለሰችልኝ። አደይ እየጠየኩሽ እኮ ነው አልኳት። እውነታውን ባውቅ እንደዚህ ሲጎዳብኝ ዝም ብዬ የማይመስልሃል አለችኝ። አይመስለኝም፣ ግን ምንም አታውቂም እርግጠኛ ነሽ ስላት ምላሽ ሲሰጠኝ ማዕድ ቤት ገብታ ምሳቃይን ይዛ መታ ሰጠችኝና ቶሎ እንደሄድ ነገረችኝ። ደግሞ ትላንት አብነት ያልከውን አልረሳሁትም አለች። እኔም ዝም ብዬ ለባብሽ ወጣሁ። ዛሬም አባቴ በር ላይ ቆሞ ነበር። አቅፌ ሰላም አልኩት። ቦርሴን ይዞ ትምህርት ቤት አደረሰኝ። እንደ አጋጣሚ በር ላይ ጓደኞቼን አግኝቻቸው አባቴ ነው ብዬ አስተዋወቃቸው። አትፍረዱብኝ፣ ብርቅ ሆኖብኝ ነው። ሙሉ ቀኑን ስለ ወንድሜ ሳስብ ነበር። እንደዚህ የሚያደርገው ነገር ምንድን ነው የሚለው ማወቅ እፈልጋለሁ። ግን እናቴም አልነገረችኝም። ወደ ቤት ስመጣም አባቴን አገኘሁት። ለ2 ሳምንት ምናምን አባቴ አድርሶ እየመለሰኝ ሁሌ አብነት እኛ ቤት እየመጣ ወንድሜ መንጃ ፈቃድ እየተማረ ጎን ለጎን ስራ አግኝተው እየሰራ ህይወታችን ቀጠለ። ወረተኛው የሆነ ህይወት። ሰኞ ቀን ትምህርት ቤት ለመሄድ ተዘጋጀ ስወጣ አባቴ በር ላይ አልነበር። 10 ደቂቃ አካባቢ ጠብቄው ብቻዬን ሄድኩ። ከክፍል ስወጣም አልነበረም። ሳምንቱን ሙሉ ብቻዬን ስመላለስ ቆየሁ። ቅዳሜ ቀን አረፋፍጄ የተነሳም ቁርስ እየበላን እያለ አያቴ ደወለች። ለ1 ወር አካባቢ ከወንድሜ በቀር ለማንም አልተናገርኩም እና አሁን አባቴ ከአይኔ ሲርቅብኝ ለመጠየቅ ወስኜ ስልኩን ከጆሮ ላይ ወሰድኩትና በመጀመሪያ ደህና ነሽ አያቴ አልኳት በእርጋታ። ደህና ነኝ የኔ ልዑል፣ ትምህርት ቤት ለመድኩ ብላኝ ትንሽ ደቂቃ ያህል ስለሌላ ርዕስ እናውራ ቆይተን አያቴ አንድ ጥያቄ ልጠይቅሽ አትዋሽኝም አልኳት። እንዴት አንተን ዋሻለሁ የኔ ልጅ ጠይቀኝ ምንድን ነው አለችኝ። አባቴ እንዳልሞተ ታውቂ ነበር ስላት ስልኩ ጥርቅም አለ። ስለዚህ አባቴ እውነቱን አላምን ብዬ ነው ለሁሉም ነገር ተጠያቂ አያቴ ናት አልኩ። ወንድሜ ግሬን ሲረግጠኝ ቀና ስል እናቴ ፍጥጥ ብላ እያየችኝ ምንድን ነው እውነት የሆነው ደግሞ አደይ ምን አረገች አለችኝ። አሚኑ ዝም እንድል ቢነግረኝም አባቴ ነገረኝን ነገር በሙሉ ነገርኳት። እናቴ ግን ልታምነኝ አልፈለገችም። እሱ ሲያስከፋኝ ከጎን የነበረችው እሷ ናት ያበረታችኝ
ያጽናናችኝ እሷ ናት እኮ አለችኝ። ከዛ በላይ ከእሷ ጋር ላለመከራከር ተነስቼ ልወጣ ስል በር ተንኳኳ። ሄጄ ስከፍት አብነት ነበር። ኮስተር ብዬ ሰላም ብዬው ገባው። ምንም ሳይለኝ እሱም ወደ ቤት ገብቶ ቁጭ አለ። ሁሌ እሱ ሲመጣ እናቴ ፈገግታ በፈገግታ ትሆናለች። ብቻ ግን እኔ ፈተና እየደረሰ ስለነበር ወደ መኝታ ቤት ገብቼ ለማንበብ እየሞከርኩ፣ ወንድሜም ከነሱ ጋር መቆየት ደብሮት መሰለኝ እኔ ጋር መጥቶ ኤርፎን አድርጎ ቁጭ አለ። ሰዓቱ ይሮጣል። መቼም ከመቼው 7 ሰዓት እንደሆነ ባላውቅም አብነት መጥቶ ምሳ ቀርቧል ልጆች አለንና ሄደ። እንደ አጋጣሚ ወንድሜ ኤርፎን አውልቆት ነበር መሰለኝ ሰማሁ። ሁለታችንም ተያይተን ሳቅን። እኔ ግን ተናድጄ ነበር። ጭራሽ እንደ አባት ሊያደርገው እየሞከረ ነው እንዴ ስል ወንድሜ ኮስተር ብሎ ዝም እንድል አደረገኝ። ግን የተረዳሁት ነገር ቢኖር ውለታ ከገመድም ከምንም በላይ አጥብቆ እንደሚይዝ ነው። የዛኔ ጨለማና ብርድ ውስጥ ከማደር አንስቶ ቤት አስጠልሎናል። አልካድኩም። ግን ደግሞ በሱ ምክንያት ሀሳቤን ራሱ መናገር እንዳልችል ሊያደርገኝ አልፈቅድም። ከዛም ወንድሜ መጣው ብዬው እሱ ሄደ። ትንሽ ቆይቶ አብነት ተመልሶ መጣና አትመጣም እንዴ አለኝ። መጣሁ አልኩት። ገና ብዬ ፊቱንም ሳላየው ዝም አልኩት። እሱ ግን በር ላይ ግትር እንዳለ ቀረ። ያሟል እንዴ ብዬ ተነስቼ ደብተሮቼን መሰብሰብ ጀመርኩ። እሱ ግን አሁንም ቆሞ እያየኝ ነበር። ግራ ቢገባኝ እኔም ደብተሩን አስቀምጬ አየሁት። ትንሽ ተፋጠጥንና በፊት እኮ ተወዳኝ ነበር አይደል አለኝ። ምላሽ አልሰጠሁትም። ዝም ብዬ ተመለከትኩት። ምክንያቱም ከተናገርኩት ጥያቄ ነው ልጠይቀው የምችለው። ከዛም ዝምቴ መልስ አልሆነለትም መሰለኝ። እሺ ምክንያትህን ንገረኝ አለኝ። ከዚያ በላይ ዝም ማለት አልቻልኩም። አንድ ጥያቄ ልጠይቅህ አልኩት። ጠይቀኛል። ከበሩ ቀረብ ብሎ ለምንድነው እናቴን ከመጠን በላይ ቀረብካት አልኩት። በጣም ተኮሳትሬ እና ምን ችግር አለው አለኝ። ቀለል አድርጎ ችግሩማ ባለፈው ስጠይቅህ የዛች ልጅ ፍቅር በልብህ እንዳለ ነግረኸኝ ነበር አይደል አልኩት። ፍቅር ከልቤ አለ አዎ ብያለሁ፣ ግን ብሎ ነገር የለም። ችግሩ እናቴ ድጋሚ እንድትጎዳብኝ አልፈልግም። ስገምት ደግሞ እናቴ ላንተ ስሜት አላት እና ምን የምወደው ያችን ሴት ነው፣ አንቺን አልወድሽም ልትላት ነው። ሲጀምር ያችን ልጅ አሁንም ከወደድካት ለምንድነው እናቴን የቀረብካት አልኩት። ግን እኮ እኔ ሴት አሁንም ወዳለሁ አላልኩም አለኝ። እንዴ ልትዋሸኝ እንደሆነ ፍቅር በልቤ ውስጥ አለ ብለኸኛል እኮ አልኩት። እየዋሻኝ ነው ብዬ ስላሰብኩኝ እየጮሁ አዎ ፍቅር በልቤ ውስጥ አለ ብያለሁ፣ ግን የማን እንደሆነ አልነገርኩም አይደል አለ። በራሴ አፈር ብዬ የማን ነው አልኩት ቀስቀስ ባለ ድምፅ። የእናት የዛኔ ምሳ ሰዓት ላይ ቤት ስመጣ ቤቱን አስተካክላ ከጠበቀችኝ ቀን ጀምሮ በጣም ነው የወደድኳት። ግን እናንተንም ወዳችኋለሁ። ቀን በቀን ሱስ እየሆናችሁብኝ መጣል። ብቸኝነቴን አስረሳችኝ። እስኪ አንተ ፍረደኝ። እናትህ ቆንጆ ናት፣ ባለሙያ ናት፣ ጸባይ ያላት እርጋታ ያላት ሴት ናት። እንዴት ላልወዳት እችላለሁ ብሎ በጥያቄ ፊት አየሁት። ደስ ሊለኝ ፈልጌ ነበር፣ ግን ፈገግ ማለት እንኳን ከበደኝ። ምክንያቱም አባቴ በአእምሮዬ ላይ አለ። ዝም ብዬ ቀና ስል እናቴ ጥርስ በጥርስ ሆና ወሬያቸውን ስትሰማ ቆይታ እንዳናየት ወደኋላ ስትመለስ አየኋት። የዛኔ በሷ ፈገግታ ፈገግ አልኩት። አብነትም ከመኝታ ቤት ይዞ ወጣ ነው። ምግብ በላልተን ስንጨርስ እኔ ተመልሼ ማንበብ ጀመር። ወንድሜ የት እንደሄደ ባላውቅም ቤት አልነበር። እናቴና አብነትም እስከ 9 ሰዓት አካባቢ ሲያወሩ ቆይተው አብነት ሄደ። ወዲያው ወንድሜ ትክዝ ብሎ መጣ። ምን ገጠመው ብዬ ደንግጬ ወንድሜ ምን ነው አልኩት። እሱ ግን ረጋ ብሎ ምንድን ነው የምትጮኸው? ደህና ነኝ እኮ ደብሮኝ ነው አለኝ። ፈታ ላደርገው ሞከርኩ። ካርታ ተጫወትን። ከዛንም እናቴ ብስኩት ወይም ቆቀር ሰርታለን ቁጭ ብለን ማውራት ጀመርን። ከዛ እናቴ ስለ ድሮ ህይወቷ እየነገረችኝ ነበር። እየሳቅን እያወራን እያለ ድንገት እናቴ ቀዝቀዝ አለች ነው በሀሳብ ውስጥ ሆና። ያኔ ተመስገን ሳየው በአንድ እይታ ነበር የወደድኩት። ታውቃላችሁ አንዳንዴ ብቻዬን ሳስብ ምን አለ ወደ ኢትዮጵያ ባልመጣው፣ ምን አለ ከሱ ጋር ባልተዋወቅኩ፣ ምን አለ ባላፈቅር እላለሁ። ግን ወዲያው እኔን እያየች ልጅን ሳይ እንኳንም መጣሁ እንኳንም ወለድኩ እላለሁ አለች።
እንባ በተናነቀው ንግግር እኔም ደስቴን በፈገግታ ገለጽኩላት። ወንድሜም ጣልቃ ገባና እናትና ልጅ እኔም አለሁ አትርሱኝ እንጂ አለ። እኔም ፈጠን ብዬ ባይገርምህ ወንድሜ አንተ ለእኔ ብዙ ነገሬ ነህ፣ ታላቅ ወንድም፣ እህት፣ አባት፣ ጓደኛ፣ ብቻ ሁሉ ነገሬ ነው። ከራሴ ያስበልጬ እኔም ወደህ አንድም ቀን የስጋ ወንድሜ አይደለህም ብዬ አስቤ አላቅም አልኩት። እንባው እየቀረረ ነበር፣ ግን የውሸት ፈገግ ብሎ ልታየኝም አምሮህ ነበር አለኝና ተሳሳቅን። በዚች ምድር ብዙ ያልታሰበ ስቃይ ቢያጋጥመንም እናንተ ስላላችሁልኝ በጣም እድለኛ ነኝ። ሁሉንም ነገር የምረሳባችሁ ስጦቶቼ፣ ማስታወቂያዎቼ ናችሁ አለችና ያመለጣትን እንባ ጠራረገችና ወሬ ቀይረን እስከ ማታ ድረስ ስናወራ ቆየን። በአእምሮዬ እናቴን ጥያቄ ልጠይቅ ፈለግኩኝ፣ ግን እንዳላስከፋት ፈርቼ ነበር። ግን ከብዙ የሀሳብ ትግል በኋላ አደዬ አልኳት። እንደሁሌም ወይ ማዕሪ ያለች አንድ ጥያቄ ልጠይቅሽ፣ ግን ጥያቄ ብቻ እንዳይደብርሽ አልኳት። አዋ የፈለግከውን ጠይቅ እንጂ እናትህ እኮ ነኝ አለች። ወንድሜ ጥያቄ ገብቶት መሰለኝ ስልኩን አስቀምጦ አንዴ እኔን አንዴ እናቴን በየተራ ተመለከተ። እኔም መደናገጡ ቢገባኝ ይቅርታ አደዬ፣ በማይሆን ነገር ጠርጥሬሽ ከሆነ ግን የተሰማኝን ልጠይቅሽ ፈልጌ ነበር አልኳት። ዳርዳር አልክ እኮ ልጅ ብላ ፈገግ አለችልኝ። ቃሉን ካፌ ማውጣት ከብዶኝ እንደምንም ተንተባትብ አብነትን ትወጂዋለሽ አልኳት። ድንግጥ ብላ ተመልክታኝ ምላሽ ሳትሰጠኝ ወደ መኝታ ቤት ገባች። ወንድሜ ማናደድካት ብሎ ተቆጣ። ሌሊቱን ሙሉ ዋልጠየቅኳት እያልኩኝ ስብከነከን አደርኩ። ጠዋት ላይ ምንም እንዳልተፈጠረ ተነሱ እንጂ ዛሬ እሑድ እኮ ነው፣ ተሰማል ምን እንምጣ አለችና ቀስቅሳን ሄደች። እኔና ወንድሜም ተነስተን ስንወጣ አብነት ሶፋ ላይ ቁጭ ብለን ተጣጥበን ወደ ቤተ ክርስቲያን ለመሄድ ተሰብስበን ስንወጣ አባቴ በር ላይ ቆሞ ነበር። ሲያየን ድርቅ ብለው ቀረ። ክፍል 8 ይቀጥላል። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁን።